እስቲ አስቡት፣ ሕይወት ዝም ብለን የምንኖረው ሳይሆን ደረጃ በደረጃ የምንገነባው ነገር ቢሆንስ? እና ያ ግንባታ የሚጀምረው ከየት ይመስላችኋል? ከውጭ ካሉ ነገሮች አይደለም። የሚጀምረው ከውስጣችን ነው። ዛሬ የምናየውም ይሄንን ነው። አንድ ሕይወት ከውስጥ ወደ ውጭ እንዴት እንደሚገነባ። እሺ እንቀጥል። ወሳኝ ጥያቄ አለ። የአንድን ሰው ሕይወት ሙሉ በሙሉ የሚቀርጸው የሚመራው፣ እንዲያውም ውጤቱን የሚወስነው ከሁሉም በላይ ኃይለኛ ነገር ምን ሊሆን ይችላል? እስቲ ገምቱ። መልሱ እውነት ለመናገር ትንሽ ሊያስገርም ይችላል። አዎ፣ ያ ሁሉን ነገር የሚቀይረው ታላቅ ኃይል ከውስጣችን የሚመነጭ፣ ብዙ ጊዜ ግን ጭራሽ የማናስተውለው ድምፅ አልባ የሆነ ታሪክ ነው። በቃ በዝምታ የሚነገር ታሪክ። እና ይሄ በቀጥታ ወደ መጀመሪያው ቁልፍ ሐሳባችን ይወስደናል። እንግዲህ ይሄ ዝምተኛ የሕንፃ ዲዛይነር ስሙ እምነት ይባላል። እምነት ማለት ለምናደርጋቸው ነገሮች በሙሉ፣ ለምንወስናቸው ውሳኔዎች፣ እንዲሁም ለምናገኘው ውጤት ሁሉ መሠረታዊ የሆነው ንድፍ ወይም ብሉፕሪንት ማለት ነው። እሺ እምነት ስንል ምን ማለታችን ነው? በደንብ እንዩም። እምነት ማለት እንዲሁ አንድ ሰው ያለው የግል አስተያየት ብቻ አይደለም። በፍጹም ከዛ የጠለቀ ነገር ነው። ይልቁንስ አንድ ሰው ሕይወቱን የሚመራበት መሠረታዊ እውነት ነው። ልክ እንደ ጸጥተኛ ሞተር ነው፣ ዘላቂ ለውጥን የሚያንቀሳቅስ። ድሮ ታዲያ የእምነት ሥራ በተግባር ምንድን ነው? እስቲ እንመልከት። አንደኛ ምን አይነት ዕድሎች እንዳሉ ይጠቁማል። ማለትም ለአንድ ሰው ይሄ ይቻላል፣ ይሄ አይቻልም የሚለውን መስመር የሚያሰምረው እምነት ነው። ሁለተኛ አንድን ነገር ልሞክረው ወይም ልተወው ብሎ ለመወሰን ትልቅ ተጽዕኖ አለው። ልማዶችን ይቀርጻል። ከሁሉም በላይ ደግሞ እያንዳንዱ ሰው የራሱን ሕይወት ታሪክ የሚተረጉምበትን መንገድ ይወስናል። በጣም ወሳኝ ነጥብ ነው ይሄ። ያው እምነት ስንል ሁሉም አይነት አይደለም። በመሠረቱ በሁለት ይከፈላል ማለት እንችላለን። አንደኛው የሚያበረታታ እምነት ነው። ይህ በሮችን ይከፍታል። ለምሳሌ ይህንን ነገር መማር ይቻላል የሚል። ሌላኛው ደግሞ የሚገድብ እምነት ነው። ይህ ደግሞ በተቃራኒው በሮችን ይዘጋል። ለምሳሌ እኔ እንደዚህ አይነት ሰው አይደለሁም ወይም ለእኔ እንዲህ አይነት ነገር በጭራሽ አይሳካም የሚል። አብዛኛው የውስጣችን ትግል የሚካሄደው በእነዚህ በሁለቱ ተቃራኒ እምነቶች ነው። እንግዲህ እስካሁን እምነት ምን እንደሆነ፣ ምን ያህል ኃይል እንዳለው ተመልክተናል። አሁን ደግሞ ወደሚቀጥለው ወሳኝ ጥያቄ እንሻገራለን። ይህን እምነት እንዴት ነው መገነባት የምንችለው? አዎ፣ ምክንያቱም እምነት እንደው በአጋጣሚ የሚገኝ ነገር አይደለም፣ ሆን ብለን የምንገነባው ነገር ነው። እሺ፣ አዲስና የሚያበረታታ እምነት ለመገንባት 6 ተግባራዊ ደረጃዎች አሉ። አንደኛ፣ ልብ ማለት ስለ ራስ ያሉንን ድብቅ ግምቶች ጽፎ ማውጣት። ሁለተኛ፣ መጠየቅ፣ ይሄ የሚገድበኝ እምነት ፍጹም እውነት ነው ወይ ብሎ ራስን መጠየቅ። ሦስተኛ፣ መተካት፣ አልችልም የሚለውን ሐሳብ እየተማርኩ ነው በሚል መቀየር። አራተኛ፣ እርምጃ መውሰድ፣ ከአዲሱ እምነት ጋር የሚስማማ አንድ ትንሽዬ እርምጃ መውሰድ ነው። አምስተኛ፣ በዐይነ ሕሊና መመልከት፣ ያንን እምነት እየኖሩት እንደሆነ አድርጎ ማሰብ። እና በመጨረሻ 6ኛ፣ ራስን መከበብ፣ አካባቢን ይቻላል በሚሉ ነገሮችና ሰዎች መሙላት ማለት ነው። እዚህ ጋር ያለው አረፍተ ነገር በጣም ወሳኝ ነው። ልክ እንደ ድልድይ ነው። ከውስጣችን የእምነት ዓለም ወደ ውጫዊው የቃላት ዓለም ያሻገረናል። እስቲ እንደዚህ ያስቡት። እምነት የሕንፃው ንድፍ ወይም ብሉፕሪንት ከሆነ፣ ቃላት ደግሞ ያንን ንድፍ እውን ለማድረግ የምንጠቀምባቸው መሳሪያዎች ናቸው። መዶሻው፣ መሰላሉ፣ ምስማሩ፣ ሁሉም ነገር። እና ይሄ በቀጥታ ወደ ሁለተኛው ዋና ሐሳባችን ያደርሰናል። ይህም የቃላት ኃይል ነው። ቃላት በዛ በእምነት ንድፍ ላይ ተመስርተን የራሳችንን እውነታ የምንገነባባቸው ንቁ መሳሪያዎች ናቸው። እዚህ ጋር አንድ በጣም ወሳኝ ልዩነት አለ። እውነታን ዝም ብሎ መግለጽ እና እውነታን መቅረጽ መካከል። ቋንቋ ስለሆነው ነገር አስተያየት ብቻ አይሰጥም፣ የሚሆነው ነገር ይፈጥራል። ለምሳሌ በዚህ ነገር ጎበዝ አይደለሁም ማለት ላለፈው ታሪክ እጅ መስጠት ነው። በቃ ያለፈው ይወስናል ማለት ነው። ለዚህ ነገር መፍትሄ ማግኘት ይቻላል ማለት ግን አእምሮን አዲስ መንገድ እንዲፈልግ ፕሮግራም ማድረግ ነው። አዲስ እውነታ መፍጠር ነው። እሺ፣ በጣም ጥሩ። ታዲያ ማንነትን እና ልምድን ለመቅረጽ ቃላትን ሆን ብለን በዓላማ እንዴት መጠቀም ይቻላል? ቃላትን በዓላማ ለመጠቀም የሚረዱ አንዳንድ ተግባራዊ እርምጃዎች አሉ። አንደኛ፣ የሚታሰበውን መናገር፣ የተናገሩትን ደግሞ በቁም ነገር መውሰድ። ሁለተኛ፣ አልችልም የሚለውን አሉታዊ ቃል መማር እችላለሁ በሚለው አዎንታዊ ቃል መቀየር።
ሦስተኛ ቀንን በውጥረት ሳይሆን በእውነት መጀመር። አራተኛ ቃላትን ሌሎችን ለማበረታታትና ለመገንባት መጠቀም እና አምስተኛ ምናልባት ከሁሉም በላይ ወሳኙ ከመናገር በፊት ለአፍታ ቆም ብሎ ማሰብ። እንግዲህ ወደ ማጠቃለያው የተቃረብን ነው። የውስጥ እምነትን ከምናገረው ቃል ጋር ስናናብብ የሚፈጠረው ተጽዕኖ በጣም ግዙፍ ነው። ልክ እንደ ሞገድ ነው፣ ከአንድ ቦታ ተነስቶ በሁሉም አቅጣጫ የሚሰራጭ። ስለዚህ ዋናው ቁም ነገር ይሄ ነው። የምንጠቀማቸው ቃላት በሦስት ዋና ዋና መስኮች ላይ ተጨባጭ ውጤት አላቸው። አንደኛ፣ በራሳችን ላይ ውስጣዊ መተማመንን ይገነባሉ፣ አእምሮን ያረጋጋሉ። ሁለተኛ፣ በሌሎች ላይ ከሰዎች ጋር ያለንን መተማመን ይገነባሉ ወይም ያፈርሰዋሉ። እና ሦስተኛ፣ በወደፊታችን ላይ አቅጣጫ ያስቀምጣሉ፣ ተመጣጣኝ ዕድሎችንም ወደ ሕይወታችን ይስባሉ። ይህንን ሁሉ ሐሳብ የሚያጣቅልል አንድ በጣም ኃይለኛ አባባል አለ። ደረጃውን ለመውጣት እንደምትችሉ ለማመን ሙሉውን ደረጃ ማየት አያስፈልግም ይላል። ምን ማለት ነው? ውጤቱን ሙሉ በሙሉ ባናውቅም ቋንቋ በእምነት ላይ ተመስርተን የመጀመሪያውን እርምጃ መውሰድ እንደምንችል ያስታውሰናል። እንግዲህ የዛሬው ውይይታችን የሚያበቃው ወደ ተግባር በሚጋብዝ ጥያቄ ነው። ይህን ሁሉ ከሰማን በኋላ እምነትን ለመገንባት እና ቃላትን በዓላማን ለመጠቀም እያንዳንዱ ሰው ሊወስደው የሚችለው የመጀመሪያው እርምጃ የቱ ነው? መልሱ ለእያንዳንዱ ሰው የግል ነው።